ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኞ የጧት ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነ ነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከእኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። የሊኩድ ፓርቲ ዛሬ የሚያካሄደውን ቅድመ ምርጫ ተከትሎ በተካሄደ ጥናት 43 እጅ የሚሆነው ህዝብ እስካሁን ያለ ውድድር በሽሬውን ስለተመደቡ አባላት ደስተኛ እንዳልሆነ ተገለጸ። በጋዛ ሰርጥ ቀጣዩን የትራምፕ እቅድ ለማስፈጸም በሚደረገው ጫና እስራኤል የምታደርሰውን ጥቃት እንድታቆም አሜሪካ ትጠይቃለች ተብሎ እንደሚጠበቅ ታወቀ። ማሊ እና ሊኤል ያሎሚን ለመፈለግ ለተካሄደው ምርመራ ወጪ የተደረገው ገንዘብ 1 ሚሊዮን ሸቄል የሚደርስ መሆኑን ፖሊስ አስታወቀ። የአሜሪካ መንግስት መልእክተኛ ጀራርድ ኩሽነር ትናንት ምሽት በግብጽ ከሐማስ ተወካዮች ጋር ተገናኝተው ተወያዩ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሊኩድ ፓርቲ ዛሬ የሚያካሄደውን ቅድመ ምርጫ ተከትሎ በተካሄደ ጥናት 43 እጅ የሚሆነው ህዝብ እስካሁን ያለ ውድድር በሽሬውን ስለተመደቡ አባላት ደስተኛ እንዳልሆነ ተገለጸ። 43 እጅ የሚሆነው ህዝብ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስካሁን ያለ ውድድር በሽሬውን በመደቧቸው አባላት ደስተኛ እንዳልሆነና 18 እጅ ብቻ በጠቅላይ ሚኒስትሩ ምደባ ደስተኛ መሆኑ በጥናቱ ተገልጿል። ከጠቅላይ ሚኒስትሩ ቀጥሎ በሁለተኛ ቦታ ላይ ማን ይመደብ ለሚለው ጥያቄ ታሊ ጉትሊቭ የሚሉ ሰዎች 9 እጅ ሲሆኑ ቀጥሎ ያሪቭ ለቪን 6 እጅ የሚል ሲሆን አሚር ኦሃናና ሚኒስትር ኤሊ ኮሄን እያንዳንዳቸው 4 እጅ ድጋፍ በማግኘት ከያሪቭ ለቪን ቀጥለው እንዲመደቡ የሚደግፉ መሆኑ ተገልጿል። የሊኩድን ባህልና እሴት በማስተዋወቅ ደረጃ ማን የተሻለ ነው ለሚለው ጥያቄም ታሊ ጉትሊቭ ከያሪቭ ለቪንና ከአሚር ኦሃና በፊት የመጀመሪያውን ቦታ መያዛቸው ተገልጿል። ጥናቱን ለማካሄድ ከተጠየቁት ሰዎች መካከል 19 እጁ ታሊ ጉትሊቭ ከፍተኛ ደረጃ ላይ መመደባቸው ፓርቲው በምርጫው የማሸነፍ እድሉን ዝቅ ያደርገዋል ያሉ ሲሆን 9 እጅ የሚሆኑ ተጠያቂዎች ደግሞ ስለ ሚሪ ሬጌቭ ተመሳሳይ ሀሳብ መስጠታቸው ታውቋል። ጥናቱን ያካሄደው በዱዲ ሀሲድ የሚመራው ካንታሪ የተባለው ተቋም ነው። ይህ በዚህ እንዳለ ካን ሀዳሾት 11ኛው ቴሌቪዥን ጣቢያ ባካሄደው ግምገማ የሊኩድና አይዘንኩት የሚመሩት ያሻር የተባለው ፓርቲ እያንዳንዳቸው 23 መቀመጫዎችን በክነሴቱ የሚያገኙ እንደሆነና ናፍታሊ ቤኔት የሚመሩት በያሃድ የተባለው ፓርቲ በክነሴቱ 14 መቀመጫዎችን እንደሚያገኝ ተገልጿል። በተጨማሪ በጥናቱ እንደተገለጸው ኦጽማ ይሁዲት 10፣ የሃዱት ሀቶራ 8፣ ሻስ 7፣ ሀዳሽና ታል የተባሉት የአረብ እስራኤላውያንን የሚወክሉ ጥምር ፓርቲዎች 6 እና ጽዮኑት አዳቲት 4 መቀመጫዎችን በክነሴቱ እንደሚያገኙ በተካሄደው ቅድመ ግምገማ ላይ ተገልጿል። በአጠቃላይ የጥምር መንግስቱ ፓርቲዎች 52 አባላትን የሚያገኙ ሲሆን ጋዲ አይዘንኩት በኃላፊነት ሊመሩት የሚችሉት ፓርቲ ጥምር 41 መቀመጫዎችን እንደሚያገኙ፣ በአንጻሩ በአዲሱ ምርጫ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኃላፊነት ሊመሩት የሚችሉት የቀኝ ዘመን ፓርቲዎች ጥምር 36 መቀመጫዎችን እንደሚያገኙ በጥናቱ ተገልጿል። በጋዛ ሰርጥ ቀጣዩን የዶናልድ ትራምፕ እቅድ ለማስፈጸም በሚደረገው ጫና እስራኤል የምታደርሰውን ጥቃት እንድታቆም አሜሪካ ትጠይቃለች ተብሎ እንደሚጠበቅ ተገለጸ። የሰላም ምክር ቤት መሪዎች ጀራርድ ኩሽነርና ሚላድኖቭ ወደ እስራኤል መጥተው ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ከመወያየታቸው በፊት ባለፉት 24 ሰዓታት ውስጥ የእስራኤል መከላከያ ሰራዊት በጋዛ ሰርጥ 2 ጊዜ ጥቃት ማድረሱ ተገልጿል። ከዚህ ጋር ተያይዞ በእስራኤል በኩል ጋዛ ሰርጥን መልሶ ለማቋቋም የሚደረገው ሂደት እንዲጀመር የምትፈልገው ሐማስ የጦር መሳሪያ ትጥቁን ከፈታ በኋላ ብቻ እንደሆነ በተደጋጋሚ እየተገለጸ ነው። የእስራኤል መከላከያ ሰራዊት የተከለለለትን ቢጫ መስመር ለቆ የሚወጣው ውጫዊ አካል አካባቢው ከሐማስም ሆነ ከሌሎች አሸባሪዎች ነጻ መሆኑን ካረጋገጠ በኋላ እንደሆነ ተገልጿል። ከዚህ ጋር ተያይዞ መከላከያ ሰራዊቱ ትናንት በጋዛ ሰርጥ በኻን ዩኒስና በኖርሲያት አካባቢ ባደረሰው የአየር ጥቃት 2 አሸባሪዎችን መደምሰሱን አስታውቋል። የተደመሰሱት አሸባሪዎች አንዱ የሐማስና
ሁለተኛው የእስላም ጅሃድ አባላት ሲሆኑ አሸባሪዎች የሽብር ሴራዎችን በማቀናበር ላይ ስለነበሩ ስጋቱን አስቀድሞ ለማስወገድ ሲባል እርምጃ የተወሰደባቸው መሆኑን የመከላከያ ሰራዊቱ ቃል አቀባይ ገልጿል። ማሊና ሊኤል ያሎሚን ለመፈለግ ለተካሄደው የተደረገው ምርመራ ወጪ ገንዘብ 1 ሚሊዮን ሼቄል የሚደርስ መሆኑን ፖሊስ አስታወቀ። ማሊና ሊኤልን ለመፈለግ በተካሄደው ምርመራ በመከላከያ ሰራዊቱ ውስጥ በምርመራ ስራ ያገለገሉ የቀድሞ መርማሪ ዜጎችን ፖሊስ የቀጠረ ሲሆን በመቶዎች የሚቆጠሩ መርማሪ ፖሊሶች በሀገር ውስጥና በውጭ ሀገራት የተሰማሩ መሆናቸውና ከፍተኛ ወጪ እንዳስወጣው ተገልጿል። መንግስት ገንዘቡን ለማስመለስ የመክሰስ መብት እንዳለው የህግ ባለሙያዎች ያስታወቁ ሲሆን ባለፉት ጊዜያትም በተመሳሳይ ጉዳዮች ክስ የቀረበ መሆኑ ተገልጿል። ይሁን እንጂ በአሁኑ አጋጣሚ እናትና ልጁ እንደማይከሰሱ ከደረሰን ዘገባ መረዳት ችለናል። የአሜሪካ መንግስት መልእክተኛ ጀራርድ ኩሽነር ትናንት ምሽት በግብጽ ከሐማስ ተወካዮች ጋር ተገናኝተው ተወያዩ ተባለ። ውይይታቸው ሐማስ በፖለቲካዊ መድረኮችና ለወደፊቱ በሚካሄዱ ምርጫዎች ስለሚሳተፍበት ሁኔታ አሜሪካ ባላት አቋም ላይ ትኩረት ያደረገ ሲሆን ዓለም አቀፍ ህጋዊነትን ለማግኘት ሐማስ ወደ ፖለቲካዊ እንቅስቃሴ የሚመጣበትን ሂደት መመርመራቸውንም የፍልስጤም የወሬ ምንጮች ዘግበዋል። በተጨማሪም የሐማስ ተወካዮች የደህንነት ዋስትና እንዲሰጣቸው ኩሽነርን የጠየቁ ሲሆን በጋዛ ሰርጥ የተለያዩ አካባቢዎችን ትኩረት ያደረገ ጥቃትና በይሁዳና ሰማሪያ አካባቢም የሚካሄደው የእስራት ሂደት እንዲያቆም ከቀረቡ ጥያቄዎች መካከል ሲሆኑ የእስራኤል መከላከያ ሰራዊት ከተቆጣጠረው ከጋዛ ሰርጥ ክልል 40 እጅ የሚሆነውን ቦታ ለቆ እንዲወጣም ሐማስ መጠየቁ ተገልጿል። የምርጫ ቦርድ ማዕከላዊ ኮሚቴ ሊቀመንበር ዳኛ ኖአም ሶልበርግ የፓርቲ ተወካዮች በምርጫ ጣቢያዎች ተገኝተው ስለ መራጮች ማንነት ማሳወቅ እንደማይችሉ ያስተላለፉትን ውሳኔ እንደገና እንዲያስቡበት የቀረበላቸውን ጥያቄ ውድቅ አደረጉ ተባለ። ሶልበርግ ድርጊቱ የመራጮች ማንነት እንዳይጋለጥ የሚጠብቀውን ሕግ እንደሚቃወም ያስታወቁ ሲሆን ፓርቲዎች አስቀድመው ማሰብ እንደነበረባቸው በጻፉት መልእክት ገልጸዋል። ከዚህ ጋር ተያይዞ ማዕከላዊ ኮሚቴው መራጩን ሕዝብ ለማበረታታት ሲል በምርጫው ዕለት በየጣቢያው ያለውን የምርጫ ሂደትና ግስጋሴ ቢያንስ 4 ጊዜ ይፋ የሚያደርግ መሆኑን ገልጸዋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬና ነገ ሙቀቱ በመጠኑ ይቀንሳል። ረቡዕና ሐሙስ እንደገና ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴል አቪቭ 31፣ በሃይፋና በጽፋት ተመሳሳይ በመሆን 30፣ በቤት ሻአን 37፣ በብኤር ሸባ 33፣ በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች ቀጥለን በአጭሩ እናቀርባለን። የኢትዮ ታህሮኖት ጋዜጣ ዛሬ በፊት ገጹ ካቀረባቸው ዘገባዎች መካከል አንዱ የሊኩድ ፓርቲ ዛሬ የሚያካሄደውን የደረጃ ምደባ ወይም ፕራይመሪዝ ምርጫ ነው። ጋዜጣው በሊኩድ ውስጥ ለመቀጠል የሚደረግ የፖለቲካ ትግል በሚል ዛሬ የፕራይመሪዝ ምርጫ የሚካሄድ መሆኑንና የምርጫ ጣቢያዎችም ከጠዋቱ 10 ሰዓት ጀምሮ ክፍት ይሆናሉ። በፕራይመሪዝ የሚሳተፉ አካላት በ6 ዘርፎች ነው። አንደኛው በሀገር አቀፍ ደረጃ በተለመደ መልኩ የሚካፈሉ ተወዳዳሪዎች ሲሆኑ፣ ሁለተኛው በወጣቶች ደረጃ፣ ሶስተኛው የወዲ ማህበረሰብን የማይወክሉ የፓርቲው አባላት የሚወዳደሩበት ክፍል ነው። አራተኛ አካል ጉዳተኞች የሚካፈሉበት ነው። አምስተኛው በአዲስ ገቢዎች ዘርፍ ለመመረጥ የሚጥሩ አካላትን፣ ስድስተኛው ደግሞ አዲስ ሴት በሚለው ዘርፍ ነው ብሏል ጋዜጣው። የኢትዮጵያውያን በአዲስ ገቢዎች በኩል ወርቁ ገብሬ ወይም ጋቢ ወርቁ ይገኛል። አዲስ ሴት በሚለው ደግሞ አልማዘሩና ማሬት ሰንበቱ ማሩ ይገኙበታል ብሏል ጋዜጣው። በሊኩድ ፓርቲ የነባር አባላት የፖለቲካ ትግል ዛሬ ከወሳኝ ምዕራፍ ላይ ደርሷል በሚል የኢትዮ ታህሮኖት ጋዜጣ እንደዘገበው ባለው ዝርዝር በተደረጉ ስምምነቶችና ያልተጠበቁ የስረዛ ሂደቶች ስር ውስጥ ሆኖ የሊኩድ ፓርቲ ዛሬ የፕራይመሪዝ ምርጫ ያካሄዳል። 80 የሚሆኑ የምርጫ ጣቢያዎች ጠዋት 10 ሰዓት ላይ ይከፈታሉ። 79 እጩዎች ይወዳደራሉ። እስከ 45 የሚሆኑት ደግሞ በአውራጃዎች ይወዳደራሉ ካለ በኋላ ጋዜጣው ባለፉት ጊዜያት
ከህዝብ ላይ የተካሄዱ ግምገማዎች እንደጠቆሙትና ጠቅላይ ሚኒስትር ናታንያሁ ያለ ምርጫ በሚያስገቧቸው ሰዎች አማካይነት ቁጥራቸው ትንሽ የማይባል የክኔሴት አባላትና ሚኒስትሮች ወደ ቤታቸው የሚሄዱበት ሁኔታ ይፈጠራል ብሏል ጋዜጣው። በሊኩድ የፕራይመሪዝ ምርጫ የመምረጥ መብት ያላቸው የፓርቲው አባላት 140 ሺህ ሲሆኑ ጥሩ ቦታ ለማግኘት ቢያንስ 20 ሺህ ድምጾችን ማግኘት አለባቸው። ለከፍተኛ ቦታ ደግሞ 25 ሺህ ድምጽ ማግኘት ያስፈልጋል ብሏል ጋዜጣው። በ2022 ዓ.ም በነበረው የፕራይመሪዝ ምርጫ የመራጮች ድምጽ ብዛት 58 ከመቶ ነበር በማለት ከ4 ዓመታት በፊት የነበረውን የፕራይመሪዝ ምርጫ ሁኔታም ከዛሬው ጋር በማያያዝ ጋዜጣው በዝርዝር ዘግቧል። የእስራኤል አየም ጋዜጣም በተመሳሳይ ሁኔታ ዛሬ በሊኩድ ፓርቲ የፖለቲከኞች ቀጣይ ሂደት ጣፈንታ ይለያል በማለት እስከ 23 ያሉ ቦታዎችን ተመልክቷል። አንደኛውን ቦታ ያው የፓርቲው መሪ ጠቅላይ ሚኒስትር ናታንያሁ ይዛሉ። ሁለተኛውን ዛሬ የሚወዳደረው፣ ሶስተኛውን ናታንያሁ የሚመድቡት ሰው፣ አራትና አምስተኛውን በተመሳሳይ ሁኔታ ናታንያሁ የመደቧቸው ሚኒስትር እስራኤል ካጽና ጊዲዮን ሰዓር ይዘዋል። ከ6 እስከ 8 ዛሬ በሚደረገው ምርጫ ይታወቃሉ። 9 ናታንያሁ የሚመድቧቸው ሰው ይታወቃሉ። 10 ሴቶችን የሚወክል 11ኛውን ቦታ ናታንያሁ የመደቧቸው ኦሬን ዶብሩንስኪ ይዘዋል። 12፣ 13 እና 14 በዛሬ የፕራይመሪዝ ምርጫ የሚያዙ ቦታዎች ናቸው። 15 ናታንያሁ የሚመድቡት ሰው ይሆናል። 16 እና 17 በዛሬው ምርጫ ይመደባል። 18 ናታንያሁ ሃይም ካጽን መድበውበታል። 20 ለሴት ወኪሎች እንደገና ይሰጣል። 21፣ 22 እና 23 በዛሬው የፕራይመሪዝ ምርጫ ይታወቃል ብሏል ጋዜጣው። በአጠቃላይ 140 ሺህ አባላት በፕራይመሪዙ የመምረጥ መብት አላቸው። ከተወዳዳሪዎች መካከል 33ቱ በአሁኑ ወቅት የክኔሴት አባል ሆነው የሚያገለግሉ ናቸው። 10 ቦታዎችን ናታንያሁ የሚመድባቸው ናቸው። ያሚን አማምላክቲ ለተባለው ፓርቲ ጭምር የተሰጠ ቦታ አለ። 3 የክኔሴት አባላት አስቀድመው ከፕራይመሪዙ ምርጫ ራሳቸውን አግልለዋል። በአጠቃላይ ጥሩ ቦታዎች የሚባሉት 16 ናቸው። ለዚህ ደግሞ ከ40 በላይ ተወዳዳሪዎች አሉበት በማለት የእስራኤል አየም ጋዜጣ የፕራይመሪዙን ምርጫ በተመለከተ ዝርዝር ዘገባውን አቅርቧል። የማዕሪብ ጋዜጣም በተመሳሳይ ሁኔታ የሊኩድን ፓርቲ ፕራይመሪዝ ምርጫ በሰፊው ዘግቧል። ሀሬጽም እንዲሁ የፕራይመሪዙን ምርጫ ተመልክቷል። የኢትዮ ታህሮኖት ጋዜጣ በፊት ገጹ ካቀረባቸው ዘገባዎች መካከል በእንግሊዝ በርሚንግሃም ከተማ ለአንድ ሳምንት ያክል የተካሄደው የአውሮፓ ሻምፒዮን የአትሌቲክስ ውድድር ትላንት ተጠናቋል። የእስራኤል የማራቶን ቡድን የወርቅ ሜዳሊያ ማምጣቱን ዘግቧል ጋዜጣው። የእስራኤል የማራቶን ቡድን ይህን የወርቅ ሜዳሊያ ያገኘው ለሁለተኛ ጊዜ በተከታታይ ነው። አትሌት ጋሻው አየለ 3ኛ በመውጣት የነሐስ ሜዳሊያ ሲያገኝ፣ ታደሰ ጌታሁን 5ኛ፣ የምሩ አለም 8ኛ ወጥቷል። በቡድን ደረጃ የወርቅ ሜዳሊያ ተሸልመዋል። እስራኤል ተሸልማለች። የጀርመን አትሌቶች ብር፣ የፈረንሳይ ደግሞ ነሐስ ተሸልመዋል። በእስራኤል ሴት አትሌቶች በኩል ሰላማዊት ተፈሪ 11ኛ፣ ማወር ቲዮሪ 12ኛ፣ ምንታምር ቦቃያ 46ኛ ደረጃ መውጣታቸውን የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው አቅርቧል። ሌላው በጋዛ ሰርጥ ሁለተኛውን ዙር የተኩስ አቁም ስምምነት ለማስቀጠል ችግሮች መግጠማቸው ይታወቃል። የጋዛ ሰርጥ የሰላም ምክር ቤት ያቀረባቸው ባለ 15 ነጥብ የሰላም ሀሳቦችን እስራኤል ውድቅ ማድረጓ ይታወሳል። በተለይ የሐማስ ድርጅት የጦር መሳሪያ ትጥቁን ሙሉ በሙሉ ካልፈታ እስራኤል የሰላም ምክር ቤቱን ሀሳቦች የማትቀበላቸው መሆኑን ማስታወቋ ይታወሳል። ችግሩን ለመፍታት የፕሬዝዳንት ትራምፕ የመካከለኛው ምስራቅ ጉዳይ ልዩ መልእክተኞች ኩሽነር እና ዊትኮፍ ትላንት ከግብፁ ፕሬዝዳንት አብደልፈታህ አሲሲና የሐማስ መሪ አልሃያ ጋር ተገናኝተው ተወያይተዋል። ዋና ዓላማቸውም ችግር የገጠመውን የትራምፕ የሰላም ሀሳብ ከውድቀት ለመታደግ ነው። 8 የአረብ እና እስላም ሀገራት የጋራ መግለጫ አውጥተዋል። እስራኤል 15 ነጥቦች ያሉትን የሰላም ምክር ቤቱን የመግባቢያ ሀሳብ ትቀበል በማለት እስራኤልን ተችተዋል። የተኩስ አቁም ስምምነት ለማስቀጠልና የትራምፕን የሰላም ሀሳብ እንደታቀደው ለማስኬድ የሐማስ የጦር መሳሪያ ትጥቁን መፍታቱ ጉዳይ ትልቅ አጀንዳ ያለው ነው በእስራኤል በኩል። በሌላ በኩል ደግሞ እስራኤል ሽብርተኞችን መደምሰሷን አድሳለች። እስራኤል መከላከያ ሰራዊት ትላንት 2 አሸባሪዎችን በጋዛ ደምስሷል። ጦሩ ፍቃዱን የተቀበለው በቀጥታ ከጠቅላይ ሚኒስትር ናታንያሁ እንደሆነ ማዕሪብ ዘግቧል። ከ15ቱ የሰላም ምክር ቤቱ ነጥቦች መካከል እስራኤል በጋዛ ሰርጥ የምትወስደውን ወታደራዊ እርምጃ ታቆም፣ እንዲሁም ጋዛን ሙሉ በሙሉ ለቃ ትውጣ የሚል ነው።
ይሁን እንጂ ይህን ጉዳይ በእስራኤል መንግስት በኩል ተቃውሞ ገጥሞታል። የአሜሪካ መንግስት የመካከለኛው ምስራቅ ልዩ መልእክተኞች ትላንት ወደ ግብጽ የመጡት ሐማስ የጦር መሳሪያ ትጥቁን እንዲፈታና እስራኤል ለትራምፕ የሰላም ሀሳብ ተገዥ የምትሆንበትን ሁኔታ ለማመቻቸት መሆኑን ማዕሬብ ዘግቧል። የሐሬጽ ጋዜጣ የሊባኖስን ጉዳይ ተመልክቷል። በእስራኤልና ሊባኖስ መካከል ድርድር ሲካሄድ መቆየቱ ይታወሳል። ሊባኖስ የእስራኤል ጦር ከደቡብ የሀገሪቱ ግዛት እንዲለቅ በመጠየቋና እስራኤል ፈቃደኛ ባለመሆኗ ምክንያትም ድርድሩ መቆሙ ይታወሳል። ሂዝቦላም የተኩስ አቁም ስምምነቱን በመጣስ በእስራኤል ወታደሮች ላይ ጥቃት ፈጽሟል። እስራኤል ያጸፋ መልስ ሰጥታለች። በዚህ ምክንያትም በሊባኖስ ያለው ሁኔታ ውጥረት የሞላበት ሆኗል። እስራኤል በአቋሟ በመጽነቷ ምክንያትም ሂዝቦላ እያገዘው ነው ብሏል ጋዜጣው። በሊባኖስ ያለው ችግርም የመባባስ ሁኔታ ተፈጥሮበታል ብሏል። የእስራኤል ጦር ለሂዝቦላ ምላሽ እየተዘጋጀ ነው። የሊባኖስ ችግር ተፈትቶ የኢራን ተልዕኮ በሊባኖስ ይቆማል ቢባልም ለጊዜው ችግር ገጥሞታል ካለ በኋላ ሐሬጽ፣ በሌላ በኩል ደግሞ የአሜሪካና የኢራን ጉዳይ ተኩስ አቁም ስምምነቱ ማለት ነው ጊዜው ማለቁን ጋዜጣው ዘግቧል። የአሜሪካና የኢራን ጊዜያዊ ተኩስ አቁም ስምምነት ያለምንም መግባባትና ዘላቂ ስምምነት አብቅቷል በማለት ሐሬጽ ተመልክቷል። እንደሚታወቀው በአሜሪካና ኢራን መካከል የተካሄደው ጊዜያዊ የተኩስ አቁም ስምምነት ወደ ዘላቂ ስምምነት በመሻገር በመካከለኛው ምስራቅ መረጋጋትን ይፈጥራል ተብሎ ታስቦ ነበር። ግን የሰላም ነፋስ በአካባቢው እየነፈሰ አይደለም። ትራምፕ በኢራን ላይ መዛታቸውን ቀጥለዋል። ኢራንም ለትራምፕ ዛቻ ብዙ እየተደናገጠች አይደለም ብሏል ጋዜጣው። ሌላው በእስራኤል በተፈጠረው የመምህራን እጥረት ምክንያት የትምህርት ሚኒስቴር ጽሕፈት ቤት ለአዳዲስ መምህራን የደሞዝ ጭማሪ ለማድረግ በጥፍ ለመክፈል ሀሳብ እያቀረበ ነው። እስከ 19500 ሸቄል ድረስ በወር ለመክፈል ቃል እየገባ ነው። በሌላ በኩል ደግሞ የገንዘብ ሚኒስቴር ጽሕፈት ቤት አዳዲስ መምህራንን በግል ውል ለመቅጠር ጥረት እያደረገ ነው። ይህን ሀሳብ ደግሞ የመምህራን ማህበር የሚቀበለው ጉዳይ አለመሆኑን ሐሬጽ በዛሬ ዘገባው ተመልክቷል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። የተለያዩ ርዕሰ ጉዳዮች አሉን። ወርቅነሽ፣ ዛሬ ትኩረት ከተሰጠው ጉዳዮች መካከል አንዱ በሊኩድ ፓርቲ የፕራይመሪዝ ምርጫ ይካሄዳል። ይህም ወሳኝ ነው። በርካታ የክኔሴት አባላት የሚሄዱበት የማይቀጥሉበት ሁኔታ ሊፈጠር ይችላል እየተባለ ነው። እንዴት ነው ያለው ሁኔታ? አዎ ስጠኝ እንግዲህ ዛሬ እንዳልከው ሊኩድ በጣም አንጋፋ ፓርቲ ነው። ፕራይሜሪዝ ወይም ቅድመ ምርጫ የውስጥ የፓርቲው ምደባ ምርጫ ያካሂዳል። በመላ ሀገሪቱ ከ140 እስከ 150 ሺህ የሚደርሱ መራጮች እንዳሉት ይታወቃል፣ ይነገራል። ድምጽ መስጠት የሚችሉ ገንዘብ የሚከፍሉ ቋሚ አባላት ናቸው እነዚህ። የምርጫው ሂደታው ዝግብን ፈጥሮ እንደሰነበተ እናስታውሳለን። በሚካሄዱ ህዝብ ላይ በሚካሄዱ ቅድመ ጥናቶች መሰረት ሊኩድ ምን ያህል ቦታ ያገኛል ተብሎ ቁጥሩ ሲታይ እንደው ከ25 እስከ 30 እንኳን ማግኘት ቢችል ነባር የክኔሴት አባላት ሁሉ ሊገቡበት የማይችሉበት አጋጣሚ ሊፈጠር እንደሚችል ነው ቢነገረው። እንዳልከው የፓርቲው ሊቀመንበር ጠቅላይ ሚኒስትር ቢንያሚን ኔታንያሁ 8 አዳዲስ አባላትን እንዲመድቡ ተፈቅዶላቸዋል በፓርቲው። በዛ ላይ ደግሞ ባለፈው ሳምንት 3 ነባር የክኔሴት አባላት ሚኒስተሮችን እንዲመደቡ አድርገዋል። እንዲህ ሲል እንግዲህ ያለ ውድድር እንዲመደቡ ማለት ነው። 3ቱ መከላከያ ሚኒስትሩ፣ የፓርቲው ሊቀመንበር፣ የማህበራዊ ጉዳይ ሚኒስተር እና ጊዶን ሳር የውጭ ጉዳይ ሚኒስተር 3ቱ እንዲመደቡ ስላደረጉ እንግዲህ ሽሪወን ከሚባለው 8 ቦታ በተጨማሪ እነዚህን ቦታ ስለሚይዙ የተለያዩ የክኔሴት አባላት ከዚህ በፊት የክኔሴት አባላት የነበሩ ነባር አባላት ጭራሽ በምርጫው ላይ ካተቱ ላይ ገቡ ይችላሉ፣ ቦታ ላይ ኖራቸው ይችላል የሚል ከፍተኛ ስጋት አለ። ለማንኛውም እንግዲህ ፓርቲው ይህን ስጋቱን ይዞ ዛሬ ምርጫ ያካሂዳል። እንግዲህ አይታወቅም እንዳልነው በሚኒስተርነት ደረጃ የነበሩ ነባር የክኔሴት አባላት በምደባው ውስጥ ላይ ገቡ ይችላሉ ተብሎ ነው የሚጠበቀው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንግዲህ ከምርጫው ፕራይሜሪዝ ወይ ቅድመ ምርጫው አስቀድሞ የተለያዩ አባላት እንደውም በተለይ 5 ስማቸው አልተገለጸም እንጂ 5 የፓርቲው አባላት ድምጽ እንዲያገኙ በተለይ መራጮች እነሱ ላይ ትኩረት እንዲያደርጉ መልእክት ያስተላለፉበት ሁኔታ
እንዳለም እየተገለጸ ነው። ምርጫው በጣም ከባድ ቅሬታን ያዘለ ነው፣ ግን ያው ዛሬ ይካሄዳል በመላ ሀገሪቱ ሰጠኝ። አዎ እንግዲህ ትልቁ ነገር አሁን በህዝብ ላይ በሚደረጉ ግምገማዎች እንኳን የሊኩድ ፓርቲ 23 የክኔሴት መቀመጫዎችን ቢያገኝ በሚል እሳቤ እንኳን አንደኛውን እሳቸው የያዙበት ሁኔታ አለ። ሁለተኛው ነው እንግዲህ ሁለተኛውን ቦታ ዛሬ በፕራይመሪዝ የሚደረገው ምርጫ የሚያካሄደው ሰው ሊይዝ የሚችልበት ነው። 3 4 5 የተያዘ ነው። አስቀድሞ እሳቸው የሰጡት ቦታ ነው። 6 7 8ን ይህም በምርጫ 9 10 11 ይሄ አስቀድሞ የተያዘ ነው። 12 13 14 ይሄ ዛሬ በምርጫ የሚካሄድ ነው። እንግዲህ ለእስራኤል ሀየውም ጋዜጣ ዘገባ 15ኛውም የተያዘ ነው። 16 እና 17 ነው በዛሬው የሚወዳደሩት። 18ኛው ተይዟል፣ 20ኛው ተይዟል እና ቢያንስ እስከ 16 እስከ 17 የሚሆኑ ቦታዎች ናቸው አሁን ክፍት ከ30 በላይ የክኔሴት አባላትና ሚኒስትሮች በሚወዳደሩበት። በተለይ ደግሞ በአውራጃዎችም ነባር ሚኒስትሮች እና የክኔሴት አባላት እንዳይወዳደሩ ስለሆነ ብዙ አጣብቂኝ ውስጥ የከተተ ነው እና አስቀድመው እንግዲህ ናታንያሁ 8 የሚሆኑ አዳዲስ ሰዎችንም ለመሾም ፈልገዋል፣ ለማስገባት ፈልገዋል። እንዲሁም ደግሞ የአሚና ማምላክቲ ለተባለው ፓርቲ 1-2 ቦታዎችን ለመስጠት በአጠቃላይ ወደ 10 ሰዎችን ነው ለማስገባት የፈለጉት የተባለና በነባር አባላት ላይ እንግዲህ ከፖለቲካ ውጭ የሚያደርግ ሂደት ያለው ነው መስሎ የሚታይ። ጋዜጦችም ዘገባ በመገናኛ አውታሮችም እየተነገረ ያለው ይህን ነው። እውነትህን ነው። ነባር አባላት ያው ከፖለቲካ ውጭ ሳይሆን ፖለቲካውን ያራምዳሉ። በሚኒስተርነትም ሊሾማቸው ይችላሉ። የክኔሴት አባል መሆን ግዴታ አያስፈልግም በሚኒስተርነት ለመሾም። እንደገና ደግሞ የኖርዌይ ሕግ የሚባል ያው እናውቀዋለ። የክኔሴት አባላት ቦታቸውን ሲለቁ ሌሎች ቁጥራቸው ከፍ ብሎ የተመደበው ወይም መግባት ያልቻሉ የሚገቡበት ሁኔታ ይኖራል። እንግዲህ መንግስት ካቋቋመ የሊኩድ ፓርቲ መንግስት ማቋቋም ከቻለ ግን አሁን ባለው ሁኔታ ቢበዛ 16 ነባር አባላት ነው ይካተታሉ። ባይችል ብለን እንውሰድ እስኪ። ባይችል ብለን ብንወስድ አሁን ለምሳሌ እስከ 23 ባሉ ቦታዎች ውስጥ ባሉት አብዛኞቹ የተያዙ ከሆነ ካልገቡና ሊኩድ መንግስት ባቋቁም ብንል ሌሎች ከጨዋታ ውጭ ነው የሚሆኑበት። ገና ያቋቁማል በሚል እንግዲህ ወደ ስልጣን ይቀበላሉ የሚለውም ሌላ ጥያቄ ነው። በአጠቃላይ ግን እድሉ ለነባር አባላት እየጠበበ ነው። አስቀድመውም 3 የክኔሴት አባላት ከዚህ ከውድድሩ ውጭ ራሳቸውን አድርገዋል። አዎ ያው እንግዲህ የመግባት እድሉ ዝቅተኛ ከሆነ በማለት አስቀድመው በፕራይመሪዝ ሊወዳደሩ እንደማይችሉ ያሳወቁ አሉ። እውነትህን ነው። ለማንኛውም ከፍተኛ ቅሬታን ያዘለ ነው የሊኩድ ፓርቲ። እንግዲህ ፓርቲው አዳዲስ ደጋፊዎችን ለማግኘት ሲባል በየጊዜው እንደሚታወቀው በየምርጫው ሂደት ያለ ውድድር ቦታ ይዞ የሚመደቡ አዳዲስ አባላት አሉ። በዛ መሰረት 8ቱ ቦታ እንዲይዙ ተደርጓል። እንግዲህ 8ቱ የነባር አባላትን ቦታ ነው የያዙት። እንደውም ከ8ቱ መካከል በጣም በከፍተኛ ቁጥር ላይ የተመደቡትም ላይገቡ የሚችሉበት ሁኔታ እንዳለም ይነገራል። አዳዲሶቹም ራሱ እና ይሄን ነው የሚመስለው። እንግዲህ ፕራይመሪዙ ለሶስቱ 4ኛ ቦታ እስራኤል ካጽ የተሰጡበት ሁኔታ አለ። 5ኛ ጊዲዮን ሰዓር ተሰጥተዋል። 18ኛ ደረጃ ላይ ሃይም ካጽ ተሰጥተዋል። ሌሎች እንግዲህ ደግሞ አዳዲስ ሰዎችን በተለይ ፓርቲውን ለማጠናከር ያሉበት ሁኔታ አለ። ከነባሮቹስ እንደው በዚህ በሽሪዮን በተባለው ይሰጣሉ የሚለውም ግን ያን ጥያቄ ምልክት ውስጥ የሚገባ ጉዳይ ነው። በአጠቃላይ ግን እንግዲህ ዛሬ ምሽት የሚለይ ይሆናል ውጤቱ። በተለይ ነገ ጠርቶ ይታወቃል። እውነት ነው። እንግዲህ እውነት ነው። አሁንም ከፖለቲካው ሳንወጣ ሰጠኛው የምርጫ ወቅት ስለሆነ የተለያዩ ተቋማት ህዝብ ላይ ቅድመ ጥናት ያካሂዳሉ። 11ኛው ቴሌቪዥን ካናዳ ሾትም ያው በየጊዜው ጥናት ያካሂዳል። መራጩን ህዝብ በመጠየቅ ይፋ ያደረገው ቅድመ ጥናት አለ። በዛ መሰረት እንግዲህ ስናየው እንዴት ነው ብዙም ለውጥ ባይኖርም ከነበሩት በተለይ ታላላቅ በሚባሉ እየመሩ ያሉ ፓርቲዎች ላይ ያለው ውጤት ተመሳሳይ ይመስላል። ግን እንዴት ነው በአጠቃላይ ሲታይ? ይሄ በህዝብ ላይ የሚደረግ ግምገማ የራሱ የሆነ ተጽዕኖ አለው። ህዝቡን አቅጣጫ የሚያስይዝ ነው ብዬ ነው የማስበው። ባለፉት ዓመታት ካለ ልምድ አንጻር እንደው ህዝብ ላይ የሚደረጉ ግምገማዎች ውጤታቸው ብዙ ጊዜ አይራራቅም በዋናው ምርጫ ላይ የሚያገኙትና
አሁንም በሊኩድ እና የአሻር ፓርቲዎች መካከል ፉክክሩ የበለጠ ጠንክሯል። በበላይነት እንግዲህ በዚህ ካን ሀዳሾት ካን የዜና ክፍል ከካንታር ተቋም ጋር በመተባበር የሚያደርገው የህዝብ ላይ ግምገማም እንደሚጠቁመው ከሆነ ያው በዜናም ተመልክተሸዋል። የአሻር ፓርቲ 23 የሊኩድ ፓርቲ 23 ያገኙበት ሁኔታ አለ። ናፍታኒ ቤኔት የሚመሩት በአሃድ የተሰኘው ፓርቲ 14፣ ዲሞክራቲም 10፣ ኦጽማ ይሁዲት 10፣ እስራኤል ቤቴኖ 10፣ የአዱት አቶራ 8፣ ሻስ 7፣ ሀዳሽታል 6፣ ራም 5 እና ጽዮኒት አዳቲት 4። አንዳንድ ፓርቲዎች ደግሞ እንዲሁ ይህን አሁዛሲማ የተባለውን የክነሴት መቀመጫ የሚያስገኘውን ያላገኙበት ሁኔታም ያየን ነው። ለምሳሌ በዚህ በካን ሀዳሾት የግምገማ መሰረት ቤታ ጽዮኒ፣ ባላድ፣ ካሆላቫን፣ አሃዱት የተሰኙት ፓርቲዎች ብዙ እንግዲህ በዛሬው ትላንት በተደረገው ግምገማ ብዙም ውጤታማ እንዳልሆኑ ነው እና በአጠቃላይ ሁኔታ ያው የምርጫውን መቃረብ ምክንያት በማድረግ እንደዚህ ከህዝብ ላይ የተለያዩ መገናኛ አውታሮች የሚያደርጉት ግምገማ የፖለቲካውን አቅጣጫ በዚህ የሚለው የሚያሳይ ነው። ግን ደግሞ በትክክል የሚታወቀው ያው ጥቅምት 27 ቀን ምርጫው ከተካሄደ በኋላ ስለሚሆን እስከዛ ግን ያው ፓርቲዎች ራሳቸውን ለማጠናከር የበለጠ ሀሳቦችን እያቀረቡ ህዝቡን ለማሳመን የሚያደርጉትን ጥረት ይቀጥላሉ የሚል ሀሳብ ነው ያለኝ። እዚህ ላይ የምትጨምሪው ካለ? አዎ ቁጥሩ እንዳልከው እንደገለጽከው ነው። ፓርቲዎች እንግዲህ ያገኙ ያሉ ተብሎ የሚጠበቀው በክነሴቱ የመቀመጫ ቁጥር ብዛት አንዳንድ ፓርቲዎች ይቀነሱበት ሁኔታ አለ። ናፍታሊ ቤኔት የሚመሩት በአሃድ ትንሽ ከፍ እንዳለ ነው የተገለጸው። አሁን እንግዲህ ይፋ በሆነው ቅድመ ጥናት መሰረት የባጻሌል ስሞትሪች የሚመሩት 4 ነው ያገኛል የተባለ ተብሎ እንግዲህ የሚገመተው ይሄ ደግሞ እንደቀነሰ ነው የሚነገረው። ሌሎች እንግዲህ ጥሩ ነው። በተለይ ምንድነው ረሽ እንደሚባለው ልክ እንደው ጎን ለጎን ነው የሚሄዱት የሊኩድና የጠቅላይ ሚኒስትር የሚመሩት ፓርቲና ደግሞ ጋዳይ ዘንጉት የሚመሩት ፓርቲ አዲስ ነው። አዲስ አይደለም በእርግጥ እሳቸው እንግዲህ ነባር የክነሴት አባል ናቸው። ግን ከሊኩድ አንጻር ሲታይ ግዙፍነቱ ያን ያህል አይደለም። ግን እኩል የሆነ እንዲያውም አንዳንዴ የበለጡበትም አጋጣሚ ነበረ በአንድ መቀመጫ እንደዛ። አሁንም ግን ትናንት ይፋ በተደረገው እኩል የሆነ ውጤት ነው ያላቸው ተብሎ የሚጠበቀው። እንግዲህ በዚህ ሁኔታ ካየን የሚገርም ነው። ቀኝና ግራ ምንለው የፖለቲካ ርዕዮተ ዓለም እኩል በኩል የሚሆንበት ሁኔታ ምናልባት ከክነሴቱ ምርጫ በኋላ እንደ ጥናቱ ከሆነ የምናይበት አጋጣሚ ሊኖር ይችላል። ግን ብዙ ጊዜ አንተ እንዳልከው ሰጠኝ ህዝብ ላይ የሚደረግ ቅድመ ጥናት በምርጫው ማግስት ዝም ብሎ እንደው ድካም እንደነበረ የምናይበት አጋጣሚም ሰፊ ነው። ሊቀየር ይችላል። እንግዲህ ምርጫው ሁኔታውን ሲገመት የነበረውን ግምት ሁሉ ባዶ የሚያደርግበት አጋጣሚ ካሳለፍነው ልምድ አንጻር እንደዛ ነው በአብዛኛው። ግን አሁን ያለው እንግዲህ እንደዚህ ነው። ጥሩ ነው በዚህ ሁኔታ ከሄደ። አዎ እንግዲህ ምርጫው ሲሆን ውጤቱ የሚታይ ነው። አሁን በየቀኑ የሚቀያየር ስለሆነ የፓርቲዎችም ሁኔታ ምናልባት ደግሞ አንዳንድ ፓርቲዎች ውህደት ሊያደርጉ ይችላሉ የሚሉ ዘገባዎች አሉ። አሁን የካሆን ላቫን ፓርቲ ብዙ ጊዜ በዚህ የምርጫ ሂደት ውስጥ በአጠቃላይ እየገባ አይደለም እና ከቀድሞዋ ሚኒስትር አየለት ሸኬድ ጋር ለመዋሃድም እሷን ለማምጣትም ጥረት እያደረጉ ነው የሚል ሁኔታዎችን እየቀረቡ ነው። ለማንኛውም ግን ያለውን ህዝብ ላይ የሚደረገው ግምገማ የሚጠቁመው እነዚህ ፓርቲዎች የተሻለ ድምፅ ሊያገኙ እንደሚችሉ ነው። ውጤቱን በኋላ የምንመለከተው ይሆናል። ወደ ሌላው ርዕሰ ጉዳያችን ስናልፍ የጋዛ ሰርጥ ጉዳይ አሁንም በጣም አጣብቂኝ ውስጥ ነው። እርግጥ የጋዛ ብቻ ሳይሆን የሊባኖስም ጉዳይም እንደዛው በተመሳሳይ ሁኔታ ነው እና የአሜሪካ ልዩ መልእክተኞች የአሜሪካው መንግስት የፕሬዝዳንት ትራምፕ ልዩ መልእክተኞች ትናንት ግብጽ ነበሩ። እንዲያው ውጤት ለማምጣት ይቻላል ወይ? እስራኤል 15 ነጥቦች እንደማትቀበላቸው ጠቅላይ ሚኒስትር ናታንያሁ ካሳወቁ በኋላ ሌላ ምን አማራጭ ሊኖር ይችላል? አማራጭ አሁን ያለው ሁኔታ ትንሽ ውጥረት የነገሰበት ይመስላል ሰጠኝ። እንግዲህ ያው ዶናልድ ትራምፕ ባቀረቡት የሰላም እቅድ መሰረት የመጀመሪያው ዙር ያው እንደተካሄደ ነው። እንደዛ ነው ያለው ሁኔታ። የእስራኤል መከላከያ ሰራዊት ቦታ ተከልሎለት እስካሁን ድረስ በጋዛ ሰርጥ ለበርካታ ወራት ቆይቷል። አሁን እንግዲህ ወደ ሁለተኛው
ምዕራፍ የተጠለፉ ዜጎች መለቀቁም ያው መጀመሪያው ዙር የሚካተት ነው። ወደ ሁለተኛው ምዕራፍ ሲሸጋገር ጋዛ ሰርጥን መልሶ ለማቋቋም ወይም ለመገንባት ስራ መጀመር ነው። ይህን ስራ ለመጀመር ደግሞ የተቋቋመ ዓለም አቀፍ ምክር ቤት አለ። ታዋቂ በሆኑ ዓለም አቀፍ መሪዎች በነበሩ እንግዲህ አመራሮች በነሱ መሪነት የተቋቋመ ነው የሰላም ምክር ቤት። ይህን ሁለተኛውን ምዕራፍ ሂደት ለማስጀመር በጋዛ ሰርጥ ያለው ሁኔታ አስቸጋሪ መሆኑ እየታየ ነው። እንግዲህ መሬት ላይ ያለው ተጨባጭ ሁኔታ ሐማስ አሁንም ሐማስ ነው እንዳለ ነው። ትጥቁን አልፈታም፣ እንቅስቃሴውን ያካሂዳል፣ የጋዛ ሰርጥ ህዝብን ይመራል። ይሁን እንጂ ለዘብተኛ በመምሰል የመልሶ ግንባታ ሂደቱ እንዲጀመር የመፈለግ አይነት ሁኔታ ያሳያል ሐማስ። በእስራኤል በኩል ደግሞ በስምምነቱ መሰረት ሐማስ የጦር መሳሪያ ትጥቁን በይፋ መፍታቱ ሲረጋገጥ ብቻ ይሄ ሁለተኛው ዙር የግንባታ ሂደት እንዲቀጥል የምትፈቅድ መሆኑን ነው በተደጋጋሚ የምታስታውቀው። ይሄ ሰላም ምክር ቤቱ ያወጣውን ባለ 15 ነጥብ ስምምነት እስራኤል እንደማትቀበል አስታውቃለች። ባለፈው ሳምንት ጠቅላይ ሚኒስትሩ ማስታወቃቸው ይታወሳል። ብዙ ጊዜ እንግዲህ እንደምንለው ምንም ሆነ ምን ትራምፕ ካሉ አሉ ነው። ትራምፕ ካሉ በአካባቢው የሚካሄደው እንቅስቃሴ እውን ይሆናል። ጠቅላይ ሚኒስትሩ ምንም አይሉም፣ ናታንያሁ ምናምን ሲባል እንሰማለን። ነገር ግን አሁን ባለው ሁኔታ ደግሞ ተጨባጭ ሁኔታውን ስናይ ጠቅላይ ሚኒስትር ቢንያሚን ናታንያሁን ለማግባባት ነው እንግዲህ የአሜሪካ ልኡክ ቡድን ተገናኝተው ዛሬ እንግዲህ ወደ እስራኤል መጥተው ከጠቅላይ ሚኒስትሩ ጋር ለመወያየት እቅድ እንደተያዘ የሚነገረው። ትናንትም እንዳልከው በዜናም እንደተመለከት ነው፣ አንተም ጋዜጦች ላይ ተመልክተዋል። በግብጽ ዋና ከተማ ካይሮ ተገናኝተው የአሜሪካ ልኡክ ቡድን ከግብጹ ፕሬዝዳንትና ከሐማስ ድርጅት ኃላፊ ጋር ተገናኝተው ተወያይተዋል። ሐማስ ፍላጎቱን አቅርቧል። በአሜሪካ በኩል ምን እንደሚፈልግ፣ ምን አይነት አሜሪካ ዋስትና ልትሰጠው እንደሚገባ አቅርቧል። እንዲያውም ሐማስ ለወደፊቱ የፖለቲካ ፓርቲ ሆኖ በፖለቲካ እንቅስቃሴ እንዲሳተፍና በሚቀጥሉት በቀጣይ በሚካሄዱ ምርጫዎችም እንዲሳተፍ የሚል ጥያቄ አቅርቧል። ሐማስ እንግዲህ በአሜሪካ በኩል ያላት አመለካከት የሐማስ ድርጅት በዚህ ሁኔታ ቢለወጥና ቢቀርብ በአሜሪካ በኩል ያለውን አቋም ጠይቀዋል። ከዛ ውጭ እስራኤል መከላከያ ሰራዊት በጋዛ ሰርጥ የሚያደርሰውን ጥቃት እንዲያቆም፣ በይሁዳና ሰማሪያ አካባቢ የሚካሄደውን የስራት ሂደትም እንዲሁ እንዲቆም፣ ይሁዳና ሰማሪያም አካባቢ እንግዲህ ሐማስ የኔ ነው እያለ ነው እንዲያቆም ጥያቄ አቅርቧል። በእስራኤል በኩል ዞሮ ዞሮ ሐማስ ትጥቅ መፍታቱ ካልተረጋገጠ ይሄ ሁለተኛው ዙር ስምምነት እንደማይጀምርና እቅድ እንደማይጀምርና መከላከያ ሰራዊት የእስራኤል መከላከያ ሰራዊትም የያዘውን ቦታ ከጋዛ ሰርጥ ለቆ የሚወጣው ሌላ አካል ሌላ ውጫዊ አካል አካባቢው ከአሸባሪዎች ነጻ መሆኑን ሙሉ በሙሉ አሰሳ አድርጎ ካረጋገጠ በኋላ ነው የሚል አቋም አለ። እንግዲህ በእስራኤል በኩል መቼም ሐማስ አሁን ባለበት አቋም እንዳለ ይሄ ዓለም አቀፍ ኃይል ገብቶ ስራውን እንዲጀምር ይስማማሉ ተብሎ አይጠበቅም። አሁን ባለው ሂደት አሜሪካ ግን እስራኤልን ትጠይቃለች፣ ያው ይሄን እንድታደርግ ጫና ታደርጋለች ተብሎ ይጠበቃል። እንግዲህ ውጤቱ በሂደት የሚታይ ነው። በእስራኤል በኩል ግን በዚህ አቋም የጸና አቋም እንዳላት ነው የሚነገረው። ሰጠኝ አንተ እንዴት እንዳየኸው ደግሞ እስኪ። ያው ትልቁ ችግር የሐማስ ድርጅት የሰላም ጅሃድ ድርጅቶች እውነት አሁን ቃል እንደሚገቡት ወይም ደግሞ ለማስመሰል እንደሚያደርጉት ሁኔታ የጦር መሳሪያ ትጥቃቸውን ፈትተው ሰላማዊ እንቅስቃሴ ያደርጋሉ የሚለው ነው ትልቁ ጥያቄ። ሌላውን ለማከናወን የሚቸግር አይደለም። አሜሪካም ሌሎች ሀገራትም ሌሎች የአረባ እና የሙስሊም ሀገራት የጋዛን ሰርጥ ለመገንባት መልሰው ለማቋቋም አቅም አላቸው። ግን ሐማስ ሰላማዊ ይሆናል ወይ? ከያዘው ከተፈጠረበት ጸረ እስራኤል እንቅስቃሴ ወጥቶ ሰላማዊ እንቅስቃሴ ያደርጋል ወይ የሚለው ትልቁ ጥያቄ ነው። በእኔ እይታ ሐማስ የአቋም ለውጥ ያደርጋል የሚል እምነት የለኝም። አሁንም በሂዝበላ በሊባኖስ የምናየው ዞሮ ሂዝበላ ያውንን አላማውን ማከናወን ነው ሄደ። ጊዜ ይፈጃሉ እንጂ ሐማስም ሂዝበላም ጸረ እስራኤል እንቅስቃሴያቸውን ሊተው አይችሉም። ምክንያቱም የኢራን ተላላኪዎች ከሆኑ ድረስ የኢራን ጉዳይ እስካልተፈታ ድረስ ኢራን ለአሜሪካ ወይም በሰላማዊ መንገድ እጅ ካልሰጠች ወይም ደግሞ በጦርነቱ ተሸንፋ ኦኬ እናንተ ያላችሁትን አደርጋለሁ ካላለች አሁን ኢራን ባለችበት ሁኔታ የምትተው ከሆነ የአሜሪካ እና እስራኤል የጦር ዘመቻ
ሊያንበረክኳት ካልቻሉና አሁን ባለችበት እየቀጠለች እንደው ራሷን እንደገና የምታጠናክር ከሆነ እንዲያውም እነዚህ ድርጅቶች ለወደፊት ለእስራኤል በጣም ፈታኝ ይሆናሉ ብዬ ነው የማስበው እና የአሜሪካው ፕሬዝዳንት ሁለተኛ ዙር የሰላም ሀሳብን ተፈጻሚ ለማድረግ የሚደረገው ጥረት እሰየው የሚያሰኝ ነው። ግን ጥረት ብቻ አይደለም። እነዚህ ድርጅቶች አምነውበት ሰላማዊ እንቅስቃሴ እናደርጋለን ብለው እስካልተነሱ ድረስ አንድ ቀን አሜሪካ ተስፋ ትቆርጥና ጥላው ልትሄድ ትችላለች፣ ሌላ ቦታ ስታደርገው እንደነበረው። ከዛ በኋላ ፈተናው ለእስራኤል ነው የሚሆንና ይሄኔ አዛን ፍልስጤማውያን በተለይ አሸባሪዎችን ጉዳይ መዋጋት የምትችለው የሚያደርጉትን እንቅስቃሴ የምታውቀው በደንብ የምትረዳቸው እስራኤል እንጂ አሜሪካ ናት ብዬ አላስብም። እና እስራኤል በንቃት ካልተንቀሳቀሰች ችግሩ ዞሮ ዞሮ ተመልሶ መምጣቱ አይቀርም፣ የቀን ጉዳይ ነው የሚል ሀሳብ ነው ያለኝ። ወርቅ ነው። አዎ እንግዲህ ያለውን ሂደት እንዳልከው እናያለን። ወደሚቀጥለው ዝግጅት እንለፍ።